11ኛው ሰዓት ክፍል 8 እውነተኛ ታሪክ። ሳምንት ሙሉ እንቅልፍ ባይኔ ሳይዞር ቀረ። ከኔ በላይ ማሂ የምንሄድበትን ቀን ሮቆባታል። የፈራሁት ቀን ደረሰ። በቃ ወደ ቤተሰቦች ጋር ልትሄድ ነው እኮ። ግን ሰፈራችሁን ታስታውሰዋለህ? አሁን ስትሄድ ግን ታገኛችኋለህን? እንዴ ወይስ ዝም ብለህ አይተዋቸው እነሱ ሳያዩ ነው የምትመለሰው? ንገረኝ አለችኝ ማሂ በጥያቄ አይኔ እያየች። አላቅም ማሂ፣ እሱን እዛ ስንደርስ ነው ማቀው። እኔ ግን እናቴን አይቻት አቅፌ ሳልስሟት አባቴ ግልቦርቱ ላይ ወድቄ ይቅር በለኝ ሳልለው መምጣት የምትችል አይመስለኝም። እኔና አቶ ሳሙኤል ተዘጋጅተን ማሂ የገዛችልኝን ሁሉም ልብሶቼ ያዝኳቸው። አቶ ሳሙኤል እስከ መቼ እንደምንቆይ ስለማይታወቅ ልብስ በደንብ ልይዝ፣ ነገ እዛ ስንደርስ የሚፈጠረውን ነገር አናቅም አይደለ የኔ ልጅ አሉ። ትከሻዬን ነካ ነካ እያደረግን ማታ ወደ 4 ሰዓት አካባቢ ማሂ መጣች። ሻንጣ ነገር ይዛ ነበረ። አባቷ ደነገጡ። እንዴ ልጄ ምን ነው በዚህ ሰዓት ምን ሆነሻል ብለው በጥያቄ አጣድፏት። አንዴ በቃ ነገ አብሬያችሁ ነው የሚሄደው፣ ልብሴን እያዘጋጀሁኝ ነው እስካሁን የቀየሁት፣ እንደውም በእኔ መኪና ነው የምንሄደው አለች። አባቷ ደግሞ አይሆንም፣ አሁን አንቺ ባለትዳር ነሽ፣ እንደዚህ ተነስተሽ መሄድም አትችይም፣ በዛ ላይ ስራሽን እንደ ቀለተተሽ ልትሄጂ ነው፣ አይቻልም ማሂ አሉ። እሷ አሻፈረኝ አለች። በቃ እሺ አልዋትና ወደ ውስጥ ገባን። ሁላችንን የአቶ ሳሙኤል ክፍል ተሰብስበን ቁጭ አለን። ማሂ እንደለመደችው እብድ ማለትም ጀመረች። እኔ ቀስ ብዬ አንገቴን ወደ መሬት ደፍቼ እንደደፋው ግን ምን ያደርጋላቸዋለሁ? ምን አድርጌላቸው ነው ይህንን ሁሉ ነገር የምታደርጉልኝ አልኳቸው። ማሂ ደግሞ አባቷን እያየች አቀፍ አደረገችና ሳመቻቸው። ሳም ካደረገቻቸው በኋላ የኔ አባት ደግ ነው እኮ የኔ ልበ ቅኑ፣ የኔ አባት ባትሆን ምን ይውጠኝ ነበር አለች። አቶ ሳሙኤል ቀበል አሉና የኔ ልጅ እውነት ለመናገር እኔ ለመጀመሪያ ጊዜ ማሂ ያንተን የህይወት ታሪክ የነገረችን ቀን ሌሊቱ ሙሉ አልተኛውም ነበረ። ህመምህን ስቃይህን ሳስበው ልክ እኔ በዛ ሰዓት ያሳለፍኩት ጊዜ አስታውሰኛል። እንዴት ውስጤ ንድድ እንደሚያደርገው እየደረሰበትም ያውቃል። ከዛ ተጨማሪ ደግሞ ባንዴ በሬን እንድከፍትልህ ያደረገኝ ነገር ማሂ ካገባቸው በኋላ ብቻዬን መሆን ከባድ ነው፣ ስቃይ ነው፣ ህመም አለው። ማታ እንኳን በረንዳ ላይ ቁጭ ብዬ ጋቢን እያስተካከልኩ ከጎኔ ቁጭ ብሎ የሚያወራኝን ሰው ያስፈልገኛል። ሚስቴ ከሞተች በኋላ ብቸኝነት እፈራለሁ። በሌላ በኩል ደግሞ ፈጣሪ ሰዎች ሊያነሳ ሲፈልግ እራሱን ወጥቶ ሳይሆን ሰዎችን ልኮ የእናንተም መውደቅ መጎሳቀል አይቶ እኔንም ልኮልህ ይሆናል። ለዛሬ ሁላችንም እዚህ እንሆን። ያው በሌሊት ስለምንወጣ ብዙም አንተኛም። አንተም ብቻህን መሆን የለብህም፣ በጣም ትጨነቃለህ አሉኝ። እሺ አልኳቸው። አንድ ፍራሽ አውርደን እኔ መሬት ላይ ተኛው፣ ማሂ አባቷን ተቃቅፎ ተኙ። ማሂ አይኗን ከኔ ላይ አትነቅልም። ነገር ግን ምን የሚፈጠር ይመስልሃል? እስቲ ሁላችንን እንገምት አለች። እኔ ዝም አልኩኝ። የማሂ አባት ፈገግ እያሉ እኔ ታይቶኛል፣ ምንም አይፈጠርም፣ ሁሉንም ሰላም ሆኖ ነው የምናገኘው አሉ። ይዛኔ እንባ ተናነቀኝ። ልቤ ባፌ ልትወጣ ደረሰች። ጭንቅ አለኝ። አይኔን ከጠራው ላይ ሳልነቅል ተነሱ እንነሳ አሉ አቶ ሳሙኤል። የዛኔ መብረቅ እንደመታው ሰው ሰውነቴ ስንጥቅ አለ። እውነት ነው እንዲህ ይሁን የሆነ ሰዓትማ ከህልም የምነቃ እኮ እየመሰለኝ ነው አልኳቸው። እንባ እየተናነቀኝ ተነስ ልጄ፣ የምሬ ነው አሉ። ተነስታን በአቶ ሳሙኤል መኪና መንገዱን ጀመር ነው። የሆነ ቦታ ላይ ትራፊክ ፍጹም የሌለበት አካባቢ ስንደርስ እኔ የተወሰነ ነዳለው፣ ማሂም ቀረች። ወደ ሐዋሳ ለመድረስ ስንቀርብ
እጄ መንቀጥቀጥም ጀመረ። ሰውነቴ መቆጣጠር ማቃተኝ። ትንሽ ከተረጋጋው በኋላ ወደ ሰፈራችንን ለመሄድ ተዘጋጀን። እውነት ለመናገር ያን ያህል የተቀየረ ነገር አልነበረውም። ማንም እንዳያቀኝ ስለፈለግኩ ማስክ አድርጌ በድፍረት ወደ ቤታችን ሄድኩ። ማሂ እጄን ጭብጥ ታደርገኛለች። ጠንክር በል፣ ፊትህን ፈተና ስቃይህ ሊያበቃ ነው ትለኛለች። አባቷም እንድበረታ እየነገሩ ወደ ቤታችን ጋር ደረስን። እኔ ተወልጄ ያደኩበት አልመስልህ አለኝ። በትክክል የትኛው እንደሆነ በራችንን ለመለየት ከበደኝ። ማሂ ጠጋ አለችና የአባቴን ስም ጠርታ ቤቱ የት ነው አለቻቸው። ይኸው ደርሳችኋል እኮ አሉን። እዛው በር ላይ ቁመን ነው ስንጠይቅ የነበረው ለካ። ማሂ ቀደም ብላ በሩን አንኳኳች። እኔ እጄ ኪሴ ከትቼ መሬት እያየው እምባዬን አዘነብኩት። ልክ በሩ ከተከፈተ በኋላ ያለው ትዕይንት አጓጓኝ። ማሂ ድጋሜ በሩን መታ አደረገችው። እሁድ አይደለ የት ይሄዳሉ አልኩኝ ለራሴ። በሩ ክፍት ሲል የኔ ልብ አብሮ ክፍት አለ። ቀና ለማለት ድፍረቱን አጣው። አባቴ አቤት ማንን ፈልጋችሁ ነው አለች። እህቴ ድምጿን ስሰማ የሆነ ነገር ወረረኝ። ቀና ብዬ አየኋት። አድጋለች። ያቺ ተማሪዋ እንደ ሕፃን ምናያት እህቴ አሁን ተቀይራ ወፍራ እሷ አትመስልም ነበረ። ኮፍዬን አወለቅኩት። ግራ ተጋብታ ቁማ እያየች ነበረ። እህቴን ማስኩን አውልቄ አይኗ ላይንን ተፋጠጥን። በቆመችበት ደረቅ አለች። ተጠመጠምኩባት። እጄ ኪሴ ላይ አስለቅቄ ግቢውን በጩኸት ደበላለቀችው። እማዬ ወንድሜ መጣ፣ እማዬ እኔ ጉድሽ ተመልከቺ። መሬት ላይ ተዘረረች። ልክ እንደ ለቅሶ ቤት ጮክ ብላ ማልቀስም ጀመረች። መሬት ላይ ተንበርክካ ጭምቅ አድርጋ አቀፈችኝ። ይቅርታ አልኳት። እሷ ለእኔ መልስ ሳትሰጥ እማዬ በህይወት አለ፣ እማዬ መጣ እያለች ትጮኻለች። የግቢው ሰው አንድ ባንድ ግልብጥ ብሎ ወጣ። አይገርምም? አብዛኞቹ ተከራዮች እኔ ያሉ የነበሩ ናቸው። ልክ ስታየኝ አንድ ተከራይ እየሮጠች ወደ ቤት ገብታ እናቴን እየጎተተች ይዛት መጣች። እናቴ እስካሁን ደቂቃ ድረስ ምን እየተፈጠረ እንደሆነ አልገባትም ነበረ። እናቴን ሳያት በቃ ራሴን ከምን ጊዜ በላይ ጠላሁት። መሬት ላይ ተደፍቼ ወይኔ ፈጣሪ እናቴ ምን ሆና ነው እያልኩ መጮህ ጀመርኩኝ። የእናቴ ፊት ማዲያት በማዲያት ሆኖ ነበረ። ጉንጯን በምጣድ መሰል ጠቁሯል። ለብቻዋ ጠብሶ ያወጧት ነው የምመስለው። ያ በወገቧ የሚንዘረፈፈው ፀጉሯ ቀርቶ መላጣ ሆኗለች። ያ ሰው ሲያያት ግርማ ሞገሷ የሚማረከው ነገር ቀርቶ አሮጌ ቢጃማ ለብሳ ወገቧን በጨርቅ አስራዋለች። እናቴ ለደቂቃ ቆሻሻ እንዲነካትም አትፈልግም። ያቺ ንግስት ሴት በሰፈሩ ሰው እንደዛ በመልኳ በቁመናዋ ስሟ የሚያነሳው ሴት ዛሬ እንዲሆን ሳያት አቃተኝ። ያቺ ፊቷ ላይ አንድ ፍሬ ብጉር ወጥቶ ብላ የምትጨነቀው እናቴ የፊቷን ጥራት ጽዳት የሚያስገርም እናቴ ቀርቶ ዛሬ የፊቷ 10 አይነት መልክ አውጥቶ ሳያት አመመኝ። ሩጬ እግሯ ላይ ወደቅኩኝ። እናቴ ይዘኔ ጭንቅላቷን ይዛ ጉድ ልጄ በህይወት አለህን? የኔ መድኃኒዓለም ጸሎቴን ሰማኝ፣ በአካል አመጣህልኝ። ጮኸቷን ጮኸች። ግቢውን ተደባላለቀ። አቀፈችኝ፣ ግን የምር አልመሰላትም። ተቃቅፈን እዛው በረንዳ ላይ እንዳለን ወድቀን እህቴ መጥታ እላዬ ላይ ተደረበች። ሶስታችንን ተቃቀፈን፣ ተላቀስንም። ማሂ አባቷን እንደምንም አነሳስቶ ወደ ቤት አስገቡን። ተሰብስበው የነበሩ ጎረቤት ተከራዮች ከኛ እኩል እያለቀሱ ወደ ቤት ገቡ። ሁሉንም እየመጡ ይስሙኛል።
ልጄ ቤተሰቦች እኮ በቁሟቸው ገደልሃቸው ነበረ። እንኳን ደህና መጣ አሉን ያሳደጉኝ ጎረቤቶቼ። እኔ ቀና ብዬ በየትኛው አይኔ ልያቸው? አይኔ የማየት ድፍረቱን አጣው። እናቴ ከላይ ላይ ያለቀ ቃለች። ሰው ሁሉ እሷን ለማረጋጋት ሞከረ። ሁሉም አፉን ይዞ ይንሸኳሸካል። ያች ሌላ ናት እንዴ? ያች ጽጌረዳ ተብዬውስ የእሷን ህይወት አበላሽቶ ጥላው ሄዳ ይሆናል እኮ። ለነገሩ ያችን ቆንጆ ናት፣ መቼስ ሚስት ነው የምትሆነው አደለ ይላሉ ከአጠገቤ ተቀምጠው። ቡና ተፈላና ሁሉንም ወደ የቤታቸው ሄዱ። እናቴ አይኗ እስከሚያበጥ ድረስ ማልቀስ አላቆመችም። አቶ ሳሙኤል ጠጋ አሉና ተረጋጉ፣ ፈጣሪ በህይወት አቆይቶ አይኑን ስላሳዩሽ አመስግኙ፣ ደግ አይደለም እንደዚህ መሆን አሏት። እናቴ አስሬ ታየኛለች፣ ሳም ታደርገኛለች። ልጄ አንተን ፍለጋ መቃብር ቦታም አልቀረኝም፣ ጸበል አልቀረ፣ በየአዲስ አበባው ያፋልጉኝ ማስታወቂያ አልቀረ። ልጄ ተንከራተትኩልህ እኮ አለችኝ። እንባዬ መቆም አቃተኝ። እናቴ ፊትሽ ምን ሆኖ ነው? እኔ ማቃትና እንደዚህ አይደለችም እኮ አልኳት። ፊቷን እየነካከው አየኔ ልጅ የውስጤን መቻ ያኸው። የውስጤ ብስለትና ቀጣለት ሰብስቦ እኮ ነው ወደፊቴ የወጣው። ልጄ ውስጤ ብታየው ደግሞ ምን ልትል ይሆናል? ከዛሬ ግን አገኘሁ። ይህን እያልክ በየመንገዱ እየወጣሁ ጎዳና ላይ ተጨብጬ ያመሻለሁ። አጥቼ ስመለስ ራሴን አጥፊ ይለኛል። ልጄ በርኩ ብላ ቁጥር ቋጥራ ልጄ መጣ እያልኩ በር በተንኳኳ ቁጥር ልጄ መጣ እያልኩ ስጠብቅህ አንተ ደግሞ ጭር ድራሽህ ሲጠፋ ውስጤ ቅጥል አለችኝ። ማሂም አባቷም ከኛ እኩል አለቀሱ። አንድ አዲስ የሰሙ ጎረቤታችንን እየመጡ እንኳን ደስ አላችሁ እያሉ ይሄዱ ጀመረ። እስከ ማታ 4 ሰዓት ድረስ አባቴ ቤት ውስጥ አልመጣም ነበረ። ወደ 4 ከግማሽ አካባቢ የግቢውን በር በኃይለኛ ተንኳኳ። እናቴ እየተረበተበች ቶሎ በይ ልጄ ሳይሰብረው ሂጂ ክፈችለት አለቻት። ማን ነው? ምን ማለት ነው አልኳቴ። እህቴ ምንም ቁጭ በል አለችኝና ወጥታ በሩን ከፈተችው። 11ኛው ሰዓት ክፍል 8 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ይህንን ታሪክ ከሆነ ቀን በኋላ አቋርጬው ነበረና ድጋሜ ለማንበብ እየሞከርኩኝ ያለው እንደምትወዱት ተስፋ አደርጋለሁ። ይህንን ታሪክ ሳነበው በጣም ድካሙ እየተሰማኝ ነበርና በጣም ማሳዘነኝ። በተለይ የልጁን ህይወት በጣም የሚያሳዝነው። ይህንን ታሪክ መጨረሻው ያማረ እንዲሆን ተስፋ አደርጋለሁ። እንደተለመደው ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደዚህ እውነተኛ ታሪክ የላቭ ስቶሪ ለሚወዱ ጓደኞቻችሁ ደግሞ ሼር አድርጉ። ሰላም ለሀገራችን፣ ሰላም ለሰው ዘር እያልኩኝ ቻው፣ ቸር ሰንብቱ። እወዳችኋለሁ።